በዛብህና ሰብለ ወንጌል። በዛብህ ጠይም መልኩ ላይ የተቋጠሩ የላብን ክፍሎች ቁልቁል መስመር ይዘው ይወርዳሉ። የተከዘው በምን እንደሆነ ለሱም አልገባውም፣ ግን ተክዟል። ድብር ተጭኖታል። ሰብለ ወንጌልን ሊቀበላት ከቆረጠና ጊዜን እየጠበቀ ወራቶች አልፈዋል። ብዙ ባልንጀሮቹ ከሱ ርቀዋል። ለምን እንደራቁት ግን አይገባውም። እንዲገባውም አይሻም። ወትሮም ሰው ሲኖርህ እንጂ የሚል ቢል ሁሌ ያዘወትራል። ሲኖርህ አይደለም ሰው እግዚአብሔሩ ራሱ አይተውህም። ስታጣ ደግሞ ሁሉም ካንተ በጥፍ ይርቃሉ። እግዚአብሔርም ከነሰው ካንተ ይርቃል። ያ የጋሽ በቀለ ውሻ ይሻልሃል ይላል። ያንን የጋሽ በቀለን ስርስሩ የማይጠፋ ውሻ እያስታወሰ በትካዜ ውስጥ እያነበነበ ሰብለ ወንጌል በምናው ይፈልጋታል። የለችም። ከልቡ ከወጣች ቆይታለች። ድጋሚ እሱ ላትሆን ገንዘብ ሽታ ንጹህ ፍቅሩ ላይ ቀዝቃዛ ውሃ ቸልሳበት ባልንጀራው ማሙሸትን ተከትላ ከንፋለች። ሴቶች ገንዘብ ካዩ ልባቸው ይደፈናል እያለ በጅምላ ሴቶችን ይወቅሳል። ሰብለን ይጠብቃታል። ሰብለ ግን አያገኛትም። ምክንያቱም ማሙሸት ከስዊድን ከመጣ ገና 2 ወሩን አልደፈነም። በዛ ላይ ገንዘቡ ቱባ ነው። ያንን ያየች ምስኪን በዛብህ እንዴት ልታየው ትችላለች? ገንዘብ እኮ ይመናውሯታል። ኧረ በፍጹም አታየው። ሊሆንም አይችል። ድፍረት ነው። እኔን ዞሮ ልታየኝ ቀርቶ በሄድኩበትም ዱካዬን አይታ አትራመድም። በመጣችበት መንገድ ሰብራ ትመለሳለች እንጂ ይላል። በዛብህ ለራሱ ያነበንባል። ሰብለን ቆሞ እየጠበቀ ትልቁ ዋርካ ስር ያ ዋርካ ትልቅ ትዝታ የታተመበት ታሪካዊ ዋርካ ነው። በፊት የሰብለ ንጹህ ልብ እያለ ከሰብለ ጋር በንጹህ ፍቅር እያለ የክረምቱን የማሙሸትን መምጣት ወጀብ ሳይናፈስ የልጅነት ፍቅሩን በድብቅ ተጠልሎ የቀመሰበት የሰብለን እንጆሪ ከንፈሮች በከናፈሮቹ ያጣጣመበት አልፎም እንደ ትርንጎ እንደ ብርቱካን እንደ ሎሚ ያሸቱና ያን ትንንሽ ጡቶቿን በእጆቹ ጨመቅ ዳበስ ያደረገበት አልፎም ያንን ውብ ዓለሙን ያሳለፈበትን የድብቅ ታሪክ ያጣጣመበትን ዋርካው ያ ዋርካ ከበዛብህ የድብቅ ታሪክ በዘለለ የሰፈሩ ሰዎች የግንቦት ልደታ ነፍሮ ቀቅለው የጨፈሩበት የአውደ ዓመት በጉን ደም ያፈሰሱበት አልፎም ከበግደም በዘለለ የሰፈሩ ልጃገረድ ኮረዶች ድንግልናቸውን በክብር የሰጡበት ቦታ እንደ አድባር የሚፈራው ያ ዋርካው በዛብህ የጋሚውን ፍቅር ይጠብቃታል። የዛፉ ጥላ እንቅልፍ ይጋብዛል፣ ያሳርፋል። ፍቅር እስከ መቃብር የሚባል መጽሐፍ ጓደኛው ገዝቶ በስጦታ መልክ የሰጠው ትዝ አለውና አለማንበቡም ቆጨው። እርግጥ በዛብህ መጽሐፍ ማንበብ አይወድም፣ ግን መግዛት ይወዳል። እናቱ አንዴ መኝታ ቤት ገብተው መጽሐፍ መደርደሪያውን ጨናነቁ መጽሐፍቱን አይተው ገርሟቸው እንዲህ አሉት። አይ አንተ እኔ ምለው መጽሐፉን ትገዛዋለህ፣ ስታነባው አይቻል አቅም እንዴው ይሄን መጽሐፍ የመጽሐፍ ልከፍትበት ነው ወይስ ምን ልታረገው አስበህ ነው? አይ እናቴ አንድ ቀን ቀልቤ ሲለኝ የውስጤ ሲራብ እበለዋለሁ ብዬ እኮ ነው ይላል። አይ ደሞ ብለህ ወረቀት በላ የልጅ ነገር። በዛብህ ለራሱ ፈገግ ይላል። ፍቅር እስከ መቃብር ማንበብ እንዳለበት አሰበ። ከዛ በፊት ግን ሰብለ ወንጌልን ማየት አለበት። ማንም እንኳን ልቡ ቆርጦ ሊበቀላት ቢሻም ረሃቡን ግን ጨርሶ አልጠፋለትም። ሰብለን ዋርካው ስር ቁጭ ብሎ ይጠብቃታል። ወደ ትምህርት ቤቱ ህይወት በዛን ጊዜው እብደት ሸመጠጠ። ልጆች ሆነው የሚሰሩት በደብተሮቻቸው ወረቀት መርከብ ሰርተው በውሃ ላይ ሲያንሳፍፉ በቃቃ ጨዋታ ሰብለ ወንጌል ሚስት በዛብህ አባቱ ነው የባልና የሚስትን የሰብለ እናትና የእንትና ኩታ ተከናንበው የሰሩትን ፍቅር በኮርኪ የጠጡትን ያፈር ቡና በቅጠል የሰሩትን የእንጀራ ወጥና እንጀራ ሲመሽ ሲለያዩ የስንበት የእጆቻቸው እውልብልቢት ጥላ ናፍቆት የሌሊት ያብሮነት ህልም በሁሉም በህሊናው ውስጥ እንደ ጥላ ውልብ አለ። በዙሪያው ታክሲዎች ፊት ልክ እያሉ ባይኑ አብረው ይወረወራሉ። የሚቆም ታክሲ ላይ አይኑ ያማትራል። በተስፋ መቁረጥ መሬቱን በእግሩ እየደለቀ ከዋርካው ስር ወጥቶ
በጠራራው ፀሐይ ቁልቁል ወደ ቡልቡላ ማርያም አመራ። ፀሐይዋ አናቱን ትበሳለች። የሞባይል ስልኩ ጠራ። ከኪሱ አወጣው። ሲመለከት የጓደኛው ስልክ ቁጥር ነው። አንተ ነህ ይላል ስሙ። አነሳውና አንተነህ ቸኮል ባለ ንግግር ቃላቱን አጎረፈ። በዛብህ በድንጋጤ ግራ ተጋባ። ዙሪያውን አማተረ። የሰማውን ተጠራጠረ። እና የት ነልሽው ብሎ በል ባልሰውታል ወስዷታል። ብዙ መፍጠን አለብህ። ስልኩ መልስ አይሰጥ። ወደ ኋላው ዞሮ ሸመጠጠ። በእግሩ የት እንደሚደርስ አያውቀውም፣ ግን ይሮጣል ወደ ሆስፒታል። ሆስፒታሉ በር ላይ ደርሶ ጠባቂዎችን አልፎ ተንደርዶ ሲገባ በግርም ታዩትና ሁለቱ ተከተሉት። ድንገተኛ ክፍል እንደደረሰ ሰብለ ብዙ ነጫጭ ልብስ የለበሱ ነጫጭ ሐኪሞች ከበውታል። እነሱም ከቁብ ሳይቆጠር ተንደርድሮ ግራ ቀኝ ገፈታትሯቸው ገባ። ሐኪሞቹ ተደናገጡ። ታላቅ ወንድሙ ኪሩቤል በዛብህን ያዘውና እያገባባ ሊወስደው ሞከረ። በዛብህ ግን ሳያውቀው አይኑ በእንባ እየታጠበ ነበር። ማን ነው እንዲህ ያደረገው? ማን ነው እንዲህ ያደረጋት? ያውሻ ነው አይደል? ያደደብ ድሮም አላማረኝም። እሱ ነው አይደል? ኪሩቤል በጭንቀት ተወጥሮ እሱን ተው፣ የትም አያመልጥም። እኔም ውስጤ በሷ ክህደት እያወረረ ነበር። ካንተ ጋር ከተለያያችሁ ጀምሮ ከኔ ጋር ተነጋግረን አናውቅም። በዛብህ፣ ስለዚህ እሱን ተው። በዛብህ የሰብለ ወንጌልን ጉድ ካየ በኋላ ያን ስዊድናዊ ውሻ አድኖ እበቀለዋለሁ በሚል ከሆስፒታል ወጥቶ ዋርካው ስር ምሽቱን አድፍጧል። በዛ ስለሚያልፍ ዋርካ ስር አልፎ ወደ ቤቱ የሚሄደው ሲገባ ያገኘዋል። ከዚያ በያዘው ቆንጨራ መላ ሰውነቱን ቆራርጦ ሊጥለው እየዛተ አድፍጧል። የሞባይል ስልኩ ጠራ። አውጥቶ ተመለከተ። ቁጥሩን አያውቀውም። አነሳው። የሰብለ ወንጌል ድምጽ ነበር። ረጋ ያለ ውብ ማራኪ የታመመ ሰው ድምጽ እንኳን ያልመሰለ የተረጋጋ ጣፋጭ ቅላጼ ያለው። ግራ ተጋባ። የሆነው ነገር ህልም መሰለው። ቀኑን ከሰዓታት በፊት እርቃኗን በደም አለላ ተጠምቃ ራሷን ስታያያት ሰብለ ወንጌል ድምጽ ስለመሆኑ ጥርጣሬ ገባው። እንደምንም እየተንተባተበ አወራት። ሄሎ በዛብህ፣ የሄድክበትን መንገድ ዞር ብለህ ተመልከት። ለምን ማለት እንዴት? ሰብሊ ነሽ ግን? አዎ ሰብሊ ነኝ። እኔ ማሙሸትን አፈቅረዋለሁ። ከዚህ በላይ ቢያደርገኝም አልጠላውም። ልቤ ፍቅሩን አልጠገበችም። እሱ የኔ ልክ ነው። ስለዚህ ተውና ተመለስ። ማሙሸት እንዳትነካው። ማሙሸትን ማደንን ተመለስ። እኔ የምትወደኝ ከሆነ ትዕዛዜን ፈጽም። አሊያ ግን ፍቅሩህ የቱ ጋር እንደሆነ እንኳን ላቅ አልችልም። ደግሜ ልንገርህ፣ ማሙሸትን ካንተም ከማንም በላይ አፈቅረዋለሁ። በዛብህ የነበረው ወኔ ፈሰሰ። ሐሞቱ ሲፈስ አፉ ድረስ ሲዋዥቅ ምሬቱ ታወቀው። ሰብለ ወንጌልን እየጠበቀ ከተቀመጠበት የዋርካው ትልቅ ስራ ስር ተነስቶ መስመሩን ወጣና ጀንበር አዘቀዘቀችበት። ወፎች ወደ ጎጆአቸው ሊከተቱ ይካለባሉ። የመድኃኔዓለም ቤተክርስቲያን ምንም የዕለት ጸሎት እንደደረሰ በድምጽ ማጉያው ይሰማል። ብዙ ታክሲዎች በሰልፍ ረጋ ብለው ሲጓዙ ይታያል። ሁሉም የቡልቡላ ምድር የተረጋጋ ፊቱን መልሷል። አስፋልቱን ተሻግሮ መድኃኔዓለም ቤተክርስቲያን እንደደረሰ ጸሎቱ ተጠናቆ ተከተለው። ዝማሬ ተከተለ። እጆቹን ከፍ አድርጎ ሰማዩን ተመለከተ። ወገግ ፈገግ ያለ ሰማይ ተከፈተለት። በለሆሳስ እንዲህ ብሎ ጸለየ። ጌታ ሆይ ድሮ ጥንት ለፍጥረት መጀመሪያ ሰውን ከአዳም ገነትን ነጠቀው። ጥፋቱ እኔንስ በምን ጥፋቴ ነው ሰብለ ሌላ አሳልፈ የሰጠህብኝ? መልሰህ ግን ገነትን ሰጠው ለሱ። እኔ ግን ታገስኩ፣ ጠበቅኩ፣ ግን መልሰህ ሌላ ሰጣታው ነው። እሺ እሱንስ ተወው። ክፉ የሰራውን መልሶ ማግኘት መልካም ነው። እሺ ይህንም ተወው። ሰብለ ወንጌል እኮ ከልብ ይወዳታለሁ። እሷ ግን ትወደኝ ነበር። ግን እባብ ለሔዋን ጭን ብሎ ምን ብሎ ነበረ? በለስን ያበላት። ማሙሸት የስዊድን ገንዘብ ሸጉጦላት ከኔ ነጠቃት። ልብ ውስጥ ያለው ተንፍሶ አይኖቹን ለበንባ እንደራሱ ወደ ልጅነት ፍቅሩ ትዝታው ዋርካ ከቤተክርስቲያኑ ወጥቶ አመራ። ዋርካው ስር የበዛብህ መቀመጫ ላይ ሌላ ሰው ተቀምጧል። ማንነቱ አይታይም።
በጨለማ የተከበበ ዋርካ ድምፁን ከፍ አድርጎ ወደ ቤተክርስቲያን ፊቱን አዙሮ ተናግሮ ተመለሰ። መሳቅ ጀመረ። ይሄንንም ደህና ወንበር አድርገህ አስነጠከኝ። እሻው ምን ቀረኝ? ወደ ቤቱ አዘገመ። የጨለማውን የሰፈሩት መንገድ ይዞ ተጓዘ። ስሙን ከርቀት ሲጠራ ሰማ፣ ግን አልዞረም። ሄደ ወደማያውቀው ቤቱ፣ ወደ ተነጠቀው ህይወቱ፣ ወደ ሰብለ ወንጌል ፍቅር እስከ መቃብር። አለቀ። ደራሲ ስንታየሁ መብራቱ።